ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ከባለፈው የዝጎራ ትረካ ከምዕራፍ 4 የቀጠለ ምዕራፍ 5ን ዛሬ ተርከላችኋለሁ። ቀጥታ ወደ ትረካው እናምራ። ቀደም ብዬ ወደ መተማ ለመምጣት ከአባ ክንፈ ሚካኤል ጋር ከተነጋገርኩ በኋላ የገዳሙን የቆላ ቀርከሃ ልማት በተመለከተ ከገዳሙ አባቶች ጋር ለመወያየት ከክልሉ የደን ባለሙያዎች እንደሚሄዱ መረጃው ስለነበረኝ የጉዞ ቀኑን ከእነርሱ ጋር ባቀናጀሁት መሰረት ገንዳ ውሃ ከተማ ተገናኘን። በማግስቱ ቀደም ብለን ለመሄድ በተስማማነው መሰረት ከገንዳ ውሃ ከተማ ተነስተን ደረቅ አባይ ከተባለችው መንደር ስንደርስ ገና ከጠዋቱ 12 ሰዓት ከ20 ነበር። አባ ክንፈ ሚካኤል በነገሩኝ መሰረት ቄስ ገዳሙን አጠያይቀን አገኘናቸው። ቄስ ገዳሙ ጠይም ቀጠን ብለው ረዘም ያሉ ካለባበሳቸው አንጻር ሲታዩ ደግሞ ጨዋ ነጋዴ እንጂ ካህን አይመስሉም። በኋላ ላይ ትህትናቸውንና ቅንነታቸውን ሳስተውል ግን እውነትም ካህን ብያለሁ። በንግድ ስራ የሚተዳደሩ ሲሆን በአካባቢው የሚገኘው ቤተክርስቲያን አስተዳዳሪም ሆነው እያገለገሉ ሲሆን በተጨማሪም ለማህበረ ሥላሴ ገዳም መነኮሳት እንደ ወደብ ወይም መናኸሪያ ሆነው ያገለግላሉ። የኛ ቢጤ እንግዳ ሲመጣም ስራቸውን እርግፍ አድርገው ትተው በዚያ በረሃ ሳይሳቀቁ ገዳሙ ድረስ መርተው ያደርሳሉ። ይህ የተሰጣቸው ጸጋ ይመስላል። እኛም ስንጠይቃቸው አላንገራገሩም። በዕለቱ የሚሰሩትን የግል ስራቸውን ሌላ ሰው ወክለው በ15 ደቂቃ ውስጥ ከኛ ጋር ለመሄድ ዝግጁ ሆኑ። መንገድ ከመጀመራችን በፊት ከዚህ ጀምሮ እስከ ዋናው የገዳሙ ቤተክርስቲያን ድረስ በአጭር የሚያስኬድ የእግር መንገድ አለ። ለጊዜው ልዘነጋው እችላለሁ እንጂ ለማንኛውም የገዳሙ ትራክተር የሚመላለስበትን የጎማ ምልክት ተከትለን በመኪና መሄድ እንችላለን። ምናልባት ከዚያ በኋላ የሚቀረን ትንሽ ይሆናል አሉ። እኔ ከባለሙያዎቹ መኪና ስለምሳፈር የመጣሁበትን መኪና ለዶክተር ክብረ በዓል ሰጥቼ ወደ 11 ሰዓት አካባቢ እዛው ደረቅ አባይ እንዲጠብቀኝ ተቀጣጠን። የተወሰነውን የገዳሙን መንገድ በመኪና ተጉዘን ድካም መቀነሱ ጥሩ ሐሳብ ስለመሰለን በዚሁ ተስማምተን ጉዟችን ተጀመረ። ዋናውን የጎንደር መተማ ሱዳን አስፓልት መንገድን ደረቅ አባይ ላይ ትተን ወደ ደቡብ አቅጣጫ በአግባቡ የተጠረገ መንገድ ሳይሆን የአባ ክንፈ ሚካኤልን የትራክተር ጎማ ዱካ ተስፋ አድርገን ተያያዝ ነው። አባ ክንፈ ሚካኤል በዚህቹ ትራክተር ለገዳሙ መነኮሳት ቀለብና ለገበያ ማሽላና ሰሊጥ ለማምረት በረሃ ወርደው እርሻ ያርሱባታል። ከከተማ ወደ ገዳሙ እንዲሁም ከገዳሙ ወደ ከተማ ልዩ ልዩ ዕቃዎችንና ሰዎችን ያመላልሱባታል። ብቻ የአባ ክንፈ ሚካኤል ትራክተር በዚህ በረሃ ውስጥ ዝነኛ ናት። አሁን ደግሞ የጎማዋን ፈለግ ተከትለን ወደ ቅዱስና ታሪካዊው ገዳም ለመሄድ የእኛ ተስፋ ሆናለች። በክረምት ወራት ወንዙ ስለሚያስቸግርና ጭቃው እንደ ልብ ስለማያስኬድ እስከ ታህሳስ መጨረሻ የገዳሙ ትራክተር እረፍት ላይ ናት። እኛ ተስፋ ያደረግነው ከክረምቱ በፊት ደጋግማ የተጓዘችበትን መስመር ነው። እረፍት የማያውቁት አባ ክንፈ ሚካኤል ግን ጎንደር ከተማ ላይ ገዳሙ የሚያሰራውን ህንፃ በወቅቱ እየተከታተሉ ጎንደር ከተማ ነበሩ። ደረቅ አባይ ለቀን 1 ኪሎ ሜትር አካባቢ እንደተጓዝን ሜሽ የተባለው ወንዝ ላይ ደረስንና መኪናችን የመጀመሪያውን የእንግልት ፈተና አለፈች። ከሹፌሩ በተጨማሪ ሁላችንም የትራክተሯን ጎማ አፍጥጠን እየተመለከትን አንዳንዴም እየወረድን እያረጋገጥን ጉዟችንን ቀጠልን። 12 ኪሎ ሜትር እንደተጓዝን አንድ መነኩሴ ከገዳሙ ተነስተው ሲመጡ ተገናኘንና ሰላምታ ተለዋውጠን እንዴት ነው መንገዱ አልናቸው። ሞፈር ቤቱ ድረስ በመኪናው መድረስ ትችላላችሁ፣ ብቻ ግን መንገድ ሊጠፋባችሁ ይችላል፣ በረሃውም ይበላችኋል። አይ እረ አትችሉትም አሉን በሐዘኔታ። ግድ የለም ዝም ብለን እንግፋ አልኩኝ። መመለስ ለእኔ ከምርጫ ውስጥ አይገባምና። መቼም የቄስ ገዳሙ ቅንነት የሚገርም ነው። በተደጋጋሚ ከመኪናው ይወጣሉ ይወርዳሉ፣ የበጋውን መስመር ለማስታወስ ይሞክራሉ። ብቻ በክረምት የበቀለው ሳርና ቅጠል ዳዋ ልብሶት ለመለየት አስቸጋሪ ሆነባቸው እንጂ ያም ሆኖ ተስፋ መቁረጥ ወይም ምን አደከመኝ ሳይሆን የሚሉት በጣም ይገርማል። እንዴት ይጠፋብኛል
አንገላታዋችሁ እኮ ነው። የሹፌሩ ፍላጎትና ብርታት ታክሎበት ከጠዋቱ 4 ሰዓት ሲሆን የገዳሙ ክልል ወሰን ከሆነው የገንዳ ውሃ ወንዝ ደረስን። ለ4 ሰዓት ያክል ብንጓዝም የመጣነው ግን 13 ኪሎ ሜትር ብቻ ነበር። መኪናዋ እስክትሻገር እኔ በእግሬ ወደ ወንዙ ገባው። አካባቢው የጋለ ምድጃ ወደ መሆን እየተቃረበ ነው። በዚህ ቦታ የፀሐይ ሙቀቷ፣ ብርሃኗና ውበቷ ሳይሆን ጭካኔዋ የበለጠ ይታሰባል። ልክ ለልምምድ እንደወጣና አርፎ የተቀመጠን ሜዳና ተራራ በመድፍና በሮኬት እያነደደ እንደሚለማመድ ወታደራዊ ቡድን ፀሐይም ኃይሏን ለመሞከር መላ ሙቀቷን የለቀቀችው ይመስላል። ሰውነቴ ያጠራቀመውን ስብና ውሃ ማቅለጥ ይዟል። ከነጫማዬ ውሃ ውስጥ ገባውና እስከ ጉልበቴ ተነከርኩ። ምድርስ ምኗ ሞኝ ነው? እንደኔ በፀሐዩ ሐሩር መርገብገቧን ትታ የፀሐዩን ሙቀት መጠን እንደ ቁጣና ውርጅብኝ መቁጠሩን ረስታ እንደ ጸጋና ኃይል የሚያዩትን ልዩ እጽዋቶቿን አብቅላና ተላብሳ ፀሐይ ሆይ ስለዚህ ሁሉ ኃይልሽ እናመሰግንሻለን የምትል ትመስላለች። ወደ ገዳሙ ክልል ሲገባ ሁሉ ነገር ይለወጣል። 19000 ሄክታር ስፋት ያለው የገዳሙ ክልል ለእርሻ ከዋለው በጣም ጥቂት ስፍራ በስተቀር በደን የተሸፈነ ነው። በአካባቢው ስርዓተ ምህዳር መሰረት ዛፎቹ በጣም የተጠጋጉ ሳይሆኑ በመካከላቸው መጠነኛ ክፍተት ያለ በመሆኑ የሰንበሌጥ ሳርና የቆላ ቀርከሃ ወይንም ደግሞ ሽመል ጥቅጥቅ ብሎ በቅሎበታል። የሳሩ ርዝመት ከሰው ቁመት በላይ በመሆኑ ወደ ውስጥ እየዘለቁ በሄዱ ቁጥር የሚታየው ሰማይ ብቻ ነው። ከአካባቢው ከባድ ሙቀት ጋር ተዳምሮ ልብ ያርዳል፣ ሆድ ያባባል። በዚህ በሳርና ዛፎች ጥቅጥቅ ባለ ደን ውስጥ እንደ ዘንዶ የተዘረጋውን የአባ ክንፈ ሚካኤልን ትራክተር ጎማ ዱካ መፈለግ እጅግ አስቸጋሪ እየሆነ መጣ። አብረውኝ ያሉት ተስፋ ወደ መቁረጡ ቢያዘነብሉም ቄስ ገዳሙ ግን ተስፋ አልቆረጡም። ወደፊት እንድንጓዝ ያበረታቱናል። በጣም ወደድኳቸው። በዚያ ሰዓት ወደ ኋላ እንመለስ የሚለኝን መስማት አልፈለኩም። ከተወሰነ ጉዞ በኋላ ጭራሽ የዛፎቹ ቁመት በእጅጉ የረዘመ ሳሩ ወደ ዳዋነት የተለወጠበትና ሰማዩም የማይታይበት አካባቢ ገባን። ቀስ እያልን ስንንኳተት ድንገት በሹፌሩ በኩል ያለው የመኪናዋ የፊት ጎማ ሸርተት ብሎ ጉድጓድ ውስጥ ሲገባ መኪናዋ በግራ ፊት በኩል መሬት ላይ ተተከለች። ድንጋጤያችን መጠኑን ከማለፉ በፊት መኪናዋ የከፋ ነገር ሳይደርስ ባለችበት ተጋድማ ቆመች። ወርደን ስናስተውል የትራክተሩን መስመር ለቀን ወደ ግራ ታጥፈናል። 3 ጎማዎች መሬት እንደቆነጠጡ ስለነበር መኪናዋን በከባድ ማርሽ መንጭቆ ለማውጣት አልተቸገርንም። ትንሽ ርቀት እንደተጓዝን ሳሩ በስርዓት የተቃጠለበት ገላጣ ስፍራ ደርሰን ተመስገን አለና ከመኪናዋ ወርደን ለመናፈስ ሞከርን። ይሁን እንጂ ወበቁና ሙቀቱ የሚቀየር ነገር አልሆነም። ይህንን አካባቢ ማን ያቃጠለው አልኳቸው ቄስ ገዳሙን። መነኮሳቱ ይሆናሉ። የማያቋርጥና ከፍተኛ የሆነ ሰደድ እሳትን ለመከላከልና ፍጥነቱን ለመቀነስ አለፍ አለፍ እያሉ በጠዋት በቀዝቃዛ ያቃጥሉታል አሉ። እሳትን ቀድሞ በእሳት መከላከል ሳይንሳዊ የደን መጠበቂያ ዘዴ እንደሆነ ስለማውቅ ገባኝ አልኳቸው። በአካባቢው እሳት የእሳተ ምህዳሩ የተፈጥሮ ክስተት አንዱ አካል ነው። አካባቢው ካለው ከፍተኛ ሙቀትና ከተከማቸው ተቀጣጣይ የእጽዋት ርጋፊ የተነሳ የዛፎችና ቁጥቋጦዎች ቅርንጫፎች በንፋስ ሲወዛወዙ በሚፈጠር ሰበቃ በቀላሉ እሳት ሊፈጠርና ሊያያዝ ይችላል። በአካባቢው በተፈጥሮ የሚነሳው እሳት በፍጥነት በነፋስ እየተገፋ ከአንድ አካባቢ ብዙ ቆይታ ሳይኖረው ስለሚሄድ በስርዓተ ምህዳሩ ላይ የከፋ ጉዳት አያደርስም። እንዲያውም በእጽዋቱ መቃጠል በሚፈጠረው አመድ መሬቱ የፖታሺየም እና ፎስፈረስ ክምችቱ በመጨመር አካባቢው እንዲታደስ ሊያደርግ ይችላል። መሬት ውስጥ ተቀብረው የነበሩ ዘሮችም አጋጣሚውን ተጠቅመው በመብቀል የትውልድ ቅብብሎሽና መተካካት እንዲኖር ያደርጋል። በአካባቢው የሚበቅሉትም እጽዋትም በተለይ ዛፎች ለማይቀረው የተፈጥሮ ክስተት ሲሊካ የተባለውን ብርጭቋማ ንጥረ ነገር በቅርፊታቸው ላይ በማከማቸት የከፋ ጉዳት እንዳይደርስባቸው ይከላከላሉ። እናም ቀድሞ በማቃጠል
አልፎ አልፎ ገላጣ ስፍራ መፍጠር የእሳቱን መጠን በማውረድ አደጋውን በእጅጉ ይቀንሰዋል። ይሁን እንጂ እሳት ሆን ተብሎ ለእርሻ ወይንም ለመኖሪያ ተብሎ በጭካኔ ሲለኮስ ግን በዝግታ እየተቆሰቆሰ ስለሚነድ የእጽዋቱ የህዋስ መራቢያ ቀለበት ወይንም ደግሞ ካምቢየም ይሞታል። የውሃና የምግብ ማስተላለፊያ ሻንዳዎቻቸው ዛይለም ኤንድ ፎለም ይቃጠላሉ። የአፈሩ የላይኛውና በብስባሽ የዳበረው እንዲሁም ከፍተኛ የእጽዋት ዘር ባንክ ክፍል ጭምር አብሮ ይነዳል። በዚህ ጊዜ ከፍተኛ የስርዓተ ምህዳር መቃወስ ይፈጠራል። የቆላማዎቹ አርማጭሆ፣ መተማ፣ ቋራና ጃዊ አካባቢ ተደጋጋሚ ችግርም ከዚህ ይመነጫል። እነዚህ አካባቢዎች ከስርዓተ ምህዳሩ ጋር በተጣጣሙ ልዩ ልዩ እጽዋቶች የተደራጁ ልዩ የደን ቦታዎች ናቸው። ደጋማውን የሰሜን ምዕራብ ኢትዮጵያ ከበረሃማው የሱዳን መሬትና በቅርብ ርቀት ከሚገኘው የሰሃራ በረሃ ወላፈን እንዲታደጉ ነበልባሉን እንዲጋርዱ የተፈጠሩ የተፈጥሮ ዘቦች ናቸው። ከዚህ የተነሳ በሳይንሳዊ መጠሪያቸው አረንጓዴ መቀነት ወይንም ደግሞ ግሪን ቤልት የሚባል የደጀንነት ማዕረግ ስም አላቸው። እነዚህ ደኖች ባይኖሩ የሰሜን ተራሮች ጉናና ጮቄ ቅዝቃዜያቸውን ተገፈው የውሃ ማማነታቸው ይመክን ነበረ። እንዲሁም ጣና ሐይቅ ከፍተኛ የትነት አደጋ ስለሚያጋጥመው የሱዳን በረሃ ራሱን አስፋፍቶ ደጋዳሞትና ሰከላ፣ ወገራና ጃናሞራ በደረሰ ነበር። እዚህ ግባ የማይባል የውጭ ምንዛሬና መሰረታዊ የአካባቢ ልማት ባላመጣ ኢንቨስትመንት ስም ለትውልድ በማያስቡ ግለሰቦች ያለ ርህራሄ እየተመነጠረ ከታሰበው የኤክስፖርት ምርት ይልቅ ከሰል እየተመረተ ጥቂቶች ሀብት በሚያግበሰብሱበት ትዝብት መካከል የማህበረ ስላሴ ገዳም መነኮሳት ከ19,000 ሄክታር መሬት በላይ የሆነውን ይህን ብርቅዬ ደን እንደ አይናቸው ብሌን እንደሚንከባከቡት ማየት ተስፋ ሰጪ ብቻ ሳይሆን መተማመኛም ነው። ለዚህ ድርጊታቸውም ከፌዴራሉ መንግስት ፕሬዝዳንት እጅ የአረንጓዴ ዋንጫ ተሸላሚ ሆነዋል። ከዚያ ያለፈ ያገኙት ድጋፍ ግን ያለ አይመስለኝም። ያም ቢሆን እነርሱም የሀገርና የትውልድ አደራ የሃይማኖት ቃል ኪዳን ሆኖባቸው በተጋድሎ መኖሩን በጸጋ የተቀበሉት ይመስላል። ለእነዚህ መነኮሳት ያለኝን አድናቆት እያንሰላሰልኩ ትንሽ እንደተጓዝን በክረምት የውሃ መውረጃ የሚመስል አንድ ፈፋ አካባቢ ስንደርስ የትራክተሩ ጎማ ምልክት ጨርሶ ጠፋ። በቅርብም በርቀትም በዚያ በአግባቡ በተያዘ ጫካ ውስጥ የሚታይ መንገድ ነገር የለም። ተስፋ ወደ መቁረጡ ተቃረብን። በቃ ጠፍተናል አለ አንደኛው ባለሙያ። ወዲያው አንድ ሀሳብ ብልጭ አለልኝ። ይህ የውሃ መውረጃ ፈፋ የገዳሙ ዋናው ቤተክርስቲያን ከሚገኝበት ተራራ አካባቢ እንደሚነሳ መገመት ይቻላል። ፈፋውን ብንከተል የሚያቋርጥ መንገድ እናገኝ ይሆናል። አለበለዚያም ወደ ተራራው በወጣን ቁጥር ህንጻ ቤተክርስቲያኑን ልናይ የምንችልበት አካባቢ መድረስ ያስችለናል። ይህ ጥሩ ጂኦግራፊያዊ አመክንዮ ነው አልኩና አብረውኝ ላሉት ሐሳቤን አካፈልኳቸው። ቄስ ገዳሙ ሐሳብ ያልተዋጠላቸውም። ምክንያታቸውን ስጠይቃቸው እንደዚህ አሉ። አሁን ሰዓቱ ቀትር ነው። ይህ ፈፋ ደግሞ አልፎ አልፎ ውሃ ሊኖረው ይችላል ወይም ደግሞ ቀዝቃዛ ሸዋ ይኖረዋልና ሲሉ አቋርጬ ታዲያ ያማ ለጉዟችን ጥሩ ነው አልኳቸው። አይ በዚህ ሰዓት ዘንዶ ወደ ፈፋው ሊመጣ ይችላል ብዬ ነው አሉ በስጋት። ዘንዶ ሲባል አብረውኝ ያሉት ሁሉም ደነገጡ። ዘንዶ መርዝ የለውም። ሊያደርግ የሚችለው በጅራቱ ጠልፎ በመጠምጠም አጥንትንና ጡንቻን በማጨማደድና በመሰባበር በመጨረሻም በአፉ ውስጥ አስገብቶ በማፈን መዋጥ ነው። ይህን ለማድረግ ጊዜ ይወስድበታል። በዚህ የተነሳ 2-3 የሆኑ ሰዎችን ለማጥቃት እንደሚቸገር ስለማውቅ በርከት ያልን በመሆናችን ስጋት አይግባችሁ፣ አይደፍረንም። በዚያ ላይ አልኩና በመስክ ስራ የማትለየኝን ተስፈንጣሪ ስለታም ሰንጢ እንዲሁም በትልቅ ፍንዳታ እሳት የሚተፋ የእሳት መለኮሻ ላይተር አሳየኋቸውና አደፋፈርኳቸው። በዚህ መሰረት መኪናዋን ፈፋ ውስጥ አስገብተን ከተጠፈጠፈ አለት ላይ አቆምን። ይህ ቦታ እሳት ቢነሳ መኪናዋ የመቃጠል እድሏ አነስተኛ ሲሆን ተመልሰን የቆምንበትም ለማግኘት ፈፋውን በመከተል መመለስ እንደምንችልም ሁላችንም ተግባባን። መኪናዋን ቆላልፈን ፈፋውን ተከትለን በስተደቡብ ወደ ተራራው አቅጣጫ መጓዝ ጀመርን። 1-2 ኪሎ ሜትሮች ዳዋ እየጣስን እንደተጓዝን
የትራክተሩ ጎማ ፈፋውን የሚያቋርጥበት ግልጽ ቦታ ደረስን። የጉዞ መላምታችን ትክክል መሆኑን ስላረጋገጠልን በጣም ተደሰትን። ስለሆነም ፈፋውን ለቀን ወደ ደቡብ ምስራቅ ታጥፈን የትራክተሩን ጎማ ተከትለን እንደገና ተጓዝን። የገዳሙ እንስሳት የሰፈሩበት አካባቢ ደረስን። ትልቅ እፎይታ ነበር። በዚህ ሁሉ ድካም የገዳሞቹን ጊደሮች፣ ላሞች፣ ወይፈኖችና በሬዎች መመልከት ልዩ ትዕይንት ነበር። ከዚህ በፊት በሆላንድ ሜዳዎች ላይ ንጽህናቸው የተጠበቀ ነጭና ጥቁር ቀለም ያላቸው ላሞችን ለመጀመሪያ ጊዜ ሳይቀንቼ ነበር። የማይበረ ስላሴ ገዳምን ላሞችና ወይፈኖች ባየው ጊዜ ግን በቀላዋጭነቴ ፈጣሪ እንዳይፈርድብኝ ፈራሁ። እጅግ ንጹህ፣ መልካቸው ያማረ፣ ሰውነታቸው የሞላ ዠርጋዳ አቋም ያላቸው ለብቻ መንጋ ሰርተው የሚጠበቁት እንቦሶቻቸው ደግሞ እንደ ሕፃን ልጅ አንስቶ አቅፎ ለመሳም የሚገፋፉ ናቸው። አብረውኝ የነበሩት ባለሙያዎች አንዱ እጅግ መመሰጤን ሳይ በአድናቆት ያስጎመጃሉ አይደል አለኝ። የየመንደሩ አድባር፣ የአባይ ቆሌ፣ የዘንገናው ጋኔል፣ የቢሾፍቱ ቆሪጥ፣ የገናሌው ሞቴ፣ የጅሩ አተቴ፣ የዱበርቲ መጀን ሰራን ወይንም ደግሞ ሶለላ ዶሮ፣ ነጭ ወይም ዳንግሌ በግ ካላመጣ እንጀራህን አልሰጥህም፣ ጤናህንም አልመልስም፣ አዱኛህን አልከፍትህም እያሉ የሚያስደነክሯቸውን አማኞቻቸውን እነዚህን ጊደሮችና ወይፈኖች አይተው ቢሆን ኖሮ ከማይበረ ስላሴ ከብት መንጋ ሻኛው የቆመውን ወይፈን ወይንም ደግሞ አለላይ መሰለች ጊደር አምጣ ባሉ ነበር አልኩት። እነዚህ በሬዎች፣ ወይፈኖች፣ ላሞችና ጊደሮች እንዲሁም ጥጃዎችና እንቦሶች ከውበታቸው በተጨማሪ እንደ መናንያኑ በጥብቅ ስርዓት የታነጹ መሆናቸውን መስማት ለእኔ ቢጤ ሰው ለማመን ይከብድ ይሆናል። በአካባቢው ያገኘናቸው ጠባቂ ሲያስረዱን ማታ ላይ ጥጃዎችና ላሞች ከተጣቡ በኋላ ወገን ወገን እያልን ስናጨበጭብ ጥጆቹ ከእናቶቻቸው ተለይተው የራሳቸውን መንጋ ይሰራሉ። ወዲያው ደግሞ አጎድ አጎድ ተብሎ ሲጨበጨብ ሁሉም ወደ ማደሪያቸው ይገባሉ። የገዳሙን ሳር በስርዓት ለማስጋጥ ሲባል እንስሳቶቹ በተወሰኑ ቀናት ከቦታ ቦታ እየተዘዋወሩ እንዲሰፍሩ ይደረጋል። ታዲያ ጠባቂያቸው ጉዞ ጉዞ ብሎ ሲያጨበጭብ ሁሉም ተከትለውት ወደሚመራቸው ይጓዛሉ። ከሚፈለገው ስፍራ ሲደረስ ሰፈር ሰፈር ብሎ ሲያጨበጭብ አዲሱ የግጦሽ አካባቢያቸው መሆኑን ተረድተው ለግጦሽ ይሰማራሉ አሉ። የእነዚህ ከብቶች ዝርያና ዘረመል ምንነት በሀገራችን ባለሙያዎች መጠናታቸውን እጠራጠራለሁ። በገዳሙ ቆይታዬ ግን ከኦስትሪያ ዩኒቨርሲቲዎች የእንስሳት ሳይንስ ተመራማሪዎች በተደጋጋሚ እየመጡ ጥናት እንደሚያደርጉ የተረዳሁት ነው። ንብ የአበባ መገኛን፣ ዝንብም የቆሻሻ ስፍራን አስሰው እንደሚያገኙ ሁሉ ምዕራባውያን የሀብትና የብልጽግና መገኛ አካባቢ ማነፍነፍ የእድገታቸው አንዱ ምስጢር ነውና። ወዲያው ብዙም ካልራቀው የገዳሙ ሞፈር ቤት ወይም በእነርሱ አጠራር መሽሮ ደረስን። መሽሮ ቃሉ አረብኛ ሲሆን እርሻ ማለት እንደሆነ ተረድቻለሁ። አንድ ወጣት መነኩሴ ተቀበሉን። ሁኔታችንን ሲያዩ እጅግ አዝነው አይ እንዲያው ከኛ ሰው ሳትይዙ በዚህ በረሃ በዚህ ሰዓት እንዴት መጣችሁ አሉ። ቄስ ገዳሙ ቀበል አድርገው ጥፋቱ እንኳን የኔ ነው አውቃለሁ ብዬ ይዤ መጥቻ አልፈዋቸው ስንትና ስንት ጊዜ የተመላለስኩበት መንገድ ጠፋብኝ፣ ግሩም እኮ ነው አሉ በቁጭት። ሁላችንም እየተቀባበልን እንዴ ከዚህ በላይ መንገድ መምራት እንዴት ነው? በእውነቱ በጣም ሊመሰገኑ ይገባል ብለን ከልብ አጽናና ናቸው። ከዚህ በኋላስ መንገዱ ያስቸግር ይሆን ስል ጠየቅኳቸው። አይ ከዚህ በኋላ እንኳን በጣም ግልጽ መንገድ ነው፣ እንኳን ከዚህ ደረሳችሁ እንጂ አሉን። መኪናውን ያቆምንበትን አካባቢ ምልክት ስንነግራቸውም ሰው ልከው እንደሚያስጠብቁት ነግረው ቀሪ ጉዟችንን መንገዱን አሳይተው ሸኙን። ይህ መንገድ ግልጽ ሲሆን ከፍታው ቀስ በቀስ እየጨመረ የሚሄድና በዛፎች መካከል የሚያልፍ በመሆኑ ለጉዞ ምቹ ነው። ከተወሰነ ጉዞ በኋላ ስንዳክር የዋልንበት በጫካ የተሸፈነ አውላላ ሜዳ በገንዳ ውሃ ወንዝ ታጥሮ መመልከት ቻልን። ቁልቁል ሲመለከቱት ከሚንቀለቀለው የፀሐይ ብርሃን ሞገድ አረንጓዴው እጽዋት ከደረቀው ሳር ጋር ሲታይ ለአይን ምግብ ነው። ይሁንና በዚህ አይን እስኪታክት ድረስ በተንጣለለው የበረሃ ደን ውስጥ ከተጻፈልኝ ስሙ በስተቀር ለይቼ የማላውቀውን አንድ እጽ እንዴት አድርጌ ፈልጌ ማግኘት እንደምችል ሳስብ ሐሞቴ ፍስስ አለ። ያለችኝ አንዲት ተስፋ መናንያኑን መጠየቅ ነው። ያውስ የተቆለፈው ምስጢራዊ ልባቸው ቢከፈትልኝ አይደል?
ከ1 ሰዓት የእግር ጉዞ በኋላ ግዝት በር ከሚባለው ደረስን። ከግዝት በር ሆኖ የገዳሙ ቤተክርስቲያን ከትልቅ ተራራ አናት ላይ ጥቅጥቅ ያለ አረንጓዴ ካባ ለብሶ ይታያል። ግዝት በር ከዚህ ተራራ ስር የሚገኝ የተራራው መውጫ ሰርጥ መጀመሪያ ነው። በሰፊ ኮንክሪት መደብ ላይ የተተከለ ትልቅ የብረት መስቀል አለው። ከጎኑ በቆርቆሮ በጉልህ የተጻፉ ማስጠንቀቂያዎች አሉ። አንደኛ፣ ቅዳሜና እሁድ ከዚህ አልፎ ወደ ቤተክርስቲያኑ መሄድ አይቻልም። ሁለተኛ፣ ለሴቶች መግባት ክልክል ነው። ሶስተኛ፣ ማንኛውም የበሰለ ምግብና የታሸገ መጠጥ ይዞ መግባት አይፈቀድም። አራተኛ፣ ጫማ አድርጎ መግባት ክልክል ነው ይላል። የፈጣሪ አለ አልኩ። አሁን ያለሁበት ሁኔታ ሰውነቴ በበረሃው ጥማት ውስጥ ዲሃይድሬትድ ነው። እንኳንም ጫማው ልቄ ቀርቶ እስከ ጫማዬም እግሮቼ ይዝለዋል። ይባስ ደግሞ ጫማው ልቆ መሄድ አልኩ ለራሴ በምሬት። ይሁን እንጂ ትዕዛዙን አክብሮ ከመቀጠል በቀር አማራጭ አልነበረኝም። ቄስ ገዳሙ መቸገራችንን ሲያዩ አይዟችሁ፣ የገዳሙ በረከት እንዲደርሳችሁ እኮ ነው፣ ቀላል ነው አሉ። አብረውኝ ከተጓዙት መካከል ዳዊት የሚባለው የገዳሙ ደን በሕግ እውቅና ሲሰጠው በፈቃደኝነት 19000 ሄክታሩን በእግራቸው እየዞሩ ከከለሉት 2 በጎ ፈቃደኛ ባለሙያዎች አንዱ ነው። ቀጭንና ጠንካራ አቋም ያለው ወጣት የደን ባለሙያ ነው። እርሱ ከፊት ለፊት መምራቱን ተያያዘው። የመሬቱ ግለት የጋለ ብረት ምጣድ የመርገጥ ያህል ይሰማል። ባዶ እግርን መሬት ላይ አሳርፎ መቆየት አይቻልም። ሙቀቱ ይለመጥጣል። በተቻለ ፍጥነት እግርን እያፈራረቁ በማንሳት ወደፊት መገስገስ ብቻ ነው አማራጩ። ችግሩ ቀጥ ያለው ዳገት ደግሞ ልብ ያጠፋል። ከዳገቱ መካከል ስደርስ ስቃዩ ልቤ ድረስ ዘልቆ ተሰማኝና ወደዚህ ቦታ የላኩኝ በዚህ ሁኔታ እንድራመድ ያዘዙኝ ምን ያክል ቢቀየሙኝ ነው አልኩ። እጅግ ተዳፍሬያቸው ትዕግስታቸውን እንደተፈታተንኩ ገባኝና ተጸጸትኩ። ከ40 ደቂቃ የስቃይ ጉዞ በኋላ ገላጣውና አለታማው የተራራ መቧጠጥ መንገድ አልቆ ከቤተ ክርስቲያኑና ከመነኮሳቱ መኖሪያ ጥቅጥቅ ባለ ደን ወደ ተሸፈነው ስፍራ ዘልቀን ገባን። በቃ የመሬቱ ቅዝቃዜ፣ ነፋሻማው አየር ከሲኦል ወደ ገነት የመግባት ያክል እረፍት ይሰጣል። በረገፉ ቅጠላ ቅጠሎች ከተሞላው መሬት ላይ በጀርባዬ ተዘረርኩና እግሮቼን ወደ ላይ ዘርግቼ የውስጥ እግሮቼን ከቀዘቀዘው አየር ላይ አናፈስኳቸው። አፌ ደርቋል። ምላሴ ከጉሮሬ የተጣበቀ መሰለኝ። ሰውነቴ በከፍተኛ ጥማት ውስጥ እንዳለ ተረድቻለሁ። እንደዚህ ያለ ድካምና የሰውነት ዝለት ገጥሞኝ አያውቅም። ለጥቂት ደቂቃዎች እረፍት ካደረግን በኋላ ስንነጋገር ሹፌራችን እንዳልደረሰ ተረዳን። ጠበቅን፣ ግን ብቅ አላለም። በዚህ ሰዓት ተመልሶ ወደ ተራራው ግርጌ በመውረድ እርዳታ ለማድረግም ሆነ ደህንነቱን ለማረጋገጥ አቅም ያላቸው ሰው ቄስ ገዳሙ ብቻ ነበሩ። እንደፈረደባቸው ተመልሰው ሄዱና እያበረታቱና እየደገፉ ይዘውት ደረሱ። በቃ ሙትት ብሏል። ከድካሜ አርፌ ትንሽ አቅም ያገኘው ሲመስለኝ አካባቢውን ቆሜ መቃኘት ጀመርኩ። በቀዝቃዛውና ጥቅጥቅ ባለው ደን ውስጥ ግድግዳቸው ከቆላ ቀርከሃ፣ ጣራቸው ከሳር ክዳን የተሰሩ ቤቶች በስርዓት ተደርድረዋል። ሁሉም ቤቶች ከጀርባቸው አነስተኛ መጸዳጃ ቤቶች አሏቸው። የተራራውን ተዳፋት በመቀነስ ጎርፍን ለመከላከል በድንጋይ የተሰራው ህዳግ በየረድፉ ሲታይ ዓይን ይማርካል። በርካታ ገዳማትን የማየት እድል ቢገጥመኝም እንደዚህ ጽድት ያለና ስርዓት የሞላበት ማየቴን ግን አላስታውስም። ቀስ እያልኩ ወደ ተራራው ጫፍ ወደ ቤተ ክርስቲያኑ ሳመራ ሌሎቹም ተከተሉኝ። ከቤተ ክርስቲያኑ ከመድረሳችን ጥቂት ቀደም ብሎ በስተግራ በኩል ከቆርቆሮና ከሳር ክዳን የተሰሩ ሰፋፊ ቤቶች ይታያሉ። የተግባር ቤት የሚባሉት መሆናቸው ነው። በገዳማት ስርዓት መሰረት ለመናንያኑ ምግብና መጠጥ በአንድነት የሚዘጋጅባቸው ቤቶች ተግባር ቤት ይባላሉ። ከአቅራቢያቸው በግምት 10 ሜትር በ6 ሜትር የሚሆን በጥቁር ፕላስቲክ የተለበደ ውሃ የተሞላ ማቆሪያ አለ። እርሱን አልፈን ወደ ቤተ ክርስቲያኑ አመራን። በድንጋይና በሲሚንቶ በተገነባ ግንብ ዙሪያውን የታጠረ ሲሆን ሰማያዊ የብረት በር ተገጥሞለታል። ወደ በሩ ተጠግቼ በግንባሬ ተደፍቼ ተሳልሜ ቀና ስል በብረት ሰሌዳ ላይ በጉልህ የተጻፈ ጽሑፍ አየሁ። ጠጋ ብዬ ሳነበው ወሽመጤ ቁርጥ አለ። ከውጭ የመጣ ማንኛውም መንገደኛ 7 ቀን ሳይሞላ ወደ ቤተ ክርስቲያኑ ቅጽር ግቢ
መግባት አይቻልም ይላል። ወይ ፈጣሪ! አሁን እንዳመጣ የታዘዝኩት እጽ ከቅጥር ግቢው ውስጥ ቢሆን ከዚህ ቦታ 7 ቀን ልቆይ ነው ማለት ነው? ስራይስ ኑሮይስ ብዬ በጣም ተመረርኩ። በሰማያዊው በር ጮልቄ ወደ ውስጥ ስመለከት ከቅጥሩ ውስጥ ያሉት ዛፎች በሙሉ ከውጭ ካሉት ጋር አንድ አይነት መሆናቸውን ሳይ ተጽናናሁ። ወዲያው ቄስ ገዳሙ ከአንድ ወጣት መነኩሴ ጋር መጡና ወደ ተግባር ቤቱ እንሄድ አሉን። በቆርቆሮ ከተሰራው አዳራሽ በረንዳ ላይ 2 መነኮሳት በገበታ ውሃ አዘጋጅተው ይጠባበቃሉ። እግራችሁን ታጠቡ ተባልን። በዚህ ወቅት በቀዝቃዛ ውሃ እግርን መታጠብ ፍቱን መድኃኒት ነው። ችግሩ ግን እግራችንን የሚያጥቡን መነኮሳቱ መሆናቸው ነው። አይሆንም ብለን ብንከራከርም የገዳሙ ሕግ ስለሆነ አይቻልም ተባልን። እኔ እንድታጠብ ቅድሚያ ተሰጠኝ። ሱሬን ወደ ላይ ከፍ አደረጉና ተንበርክከው ጭኔ ድረስ እሽት አድርገው አጠቡኝ። ማሳጅ ማለት ነው። ቀዝቃዛ ውሃ እግሬን ሲነካው አፌ ውስጥ ከፍተኛ ጥማት ተሰማኝ። ጭራሽ ጉሮሮዬ ደረቀ አልኩ ስፈራ ስቸር። ቄስ ገዳሙ ቀበል አድርገው ከ9 ሰዓት በፊት ከዚህ ቦታ ምንም ነገር መቅመስ አይፈቀድም፣ ትንሽ ታገስ አሉኝ። ሰዓቴን ሳይ 8 ሰዓት ከ25 ይላል። ስገምት በቀረችው 35 ደቂቃ ውስጥ በውሃ ጥም የምሞት መሰለኝ። እግሬን አጥበውኝ ሲያበቁ የእግሬን ጫማ ከፍ አድርገው ሲሰሙት ወይ ፈጣሪ ምነው ኃጢአቴን ባታበዛው አልኩና ፊቴን ልታጠብ እባክዎት ብዬ እጄን ዘረጋው። በእፍኜ የሞላው ፊቴን ልታጠብ ስል የበረሃ ልምድ ያለው ባለሙያው ዳዊት እንዳትታጠብ ፊቴ ይበልዛል ትንሽ ቆይ ሲለኝ ተጎነጨሁና አፌን ተጉመጠመጥኩ። ድጋሚ በእፍኜ ሲያደርጉልኝ ተጎነጨሁና ረዘም ላለ ጊዜ በጉንጬ ያስኩት። ልውጠው ዳዳኝና ብቀሰፍስ የመጣሁበት ጉዳይ ቢበላሽብኝስ የሚሉ ሐሳቦች ደግሞ አስጨነቁኝ። ውሃ ጥሙ ደግሞ ባሰብኝ። በጉንጭ ያለው ውሃ የማይጠጣበት ጊዜና ሁኔታ ያጋጥማል ብዬ አስቤ ስለማላውቅ ተፈተንኩ። ፍርሃቴና ጥማቴ ሲታገሉ ከቆየው በኋላ ሚዛናዊ የሆንኩ መስሎኝ ወደ ውጪ ተፍቼ የቀረችውን ሳርቄ ወደ ጉሮሮዬ ላኳት። ነፍሴ የተመለሰች መሰለኝና እፎ ያልኩ። ሁላችንም ታጥበን እንዳበቃን የገዳሙ ግምጃ ቤት ኃላፊ ሊያናግሩን እንደሚችሉ ተነገረንና ሄድን። ከቤተ ክርስቲያኑ አጥር ጋር ተያይዞ የተሰራ ትልቅ ዕቃ ቤት ያለ ሲሆን የእንግዳ መቀበያና ማረፊያ ሰፋ ያለ እልፍኝ አለው። ሰልካካ ፊት ያላቸው ጠይም፣ ቀጭን በግምት 45 ዓመት አካባቢ የሚሆናቸው ሰው ቆመው በትህትናና በፈገግታ ተቀበሉን። በመስቀላቸው ከባረኩም በኋላ አባ ኪዳነ ማርያም እባላለሁ፣ እንኳን ደህና መጣችሁ አሉና ዳዊትን በተለየ ሁኔታ አቅፈው በፍቅርና በናፍቆት ሳሙት። ዳዊት በዚህ ገዳም ውስጥ በባለውለታነቱ በናፍቆት የሚታሰብ የተባረከ ወጣት ሆኗል። ቁጭ እንድንል ካጋበዙም በኋላ የገዳማችን አስተዳዳሪ አበምኔቱ ለጊዜ የሉም፣ እርሳቸውን ተክቼ የማነጋግራችሁ ቢሆንም የሥራ ድርሻዬ ግምጃ ቤት ወይም በእናንተ አጠራር ስቶር ኪፐር ነው አሉ ፈገግ ብለው። ፈገግ ሲሉ በፍሎራይድ የበለዙት ጥርሶቻቸው ያደጉበትንና ትተውት የመጡበትን አካባቢ በሚያሳብቅ ሁኔታ ከታዩ በኋላ ቶሎ ወደ ጓዳ እንደምትገባ አይናፋር ልጃገረድ በከንፈራቸው ውስጥ ድብቅ አሉ። የክፍሉ ቅዝቃዜ መተማ በረሃ ውስጥ ሳይሆን የሆነ ማቀዝቀዣ የተገጠመለት የስብሰባ አዳራሽ ይመስላል። የሆነ ሰላም ይሰጣል። ወዲያው አባ ኪዳነ ማርያም ስለ ገዳሙ ገለጻ ያደርጉልን ጀመር። እኛም በንቃት መከታተል ያዝን። ገዳሙ በ4ኛው ክፍለ ዘመን እንደተመሰረተ ከዚያ ጊዜ ጀምሮ በውጭ ጠላቶች ከ7 ጊዜ በላይ ተቃጥሎ እንደነበር በሐዘኔታ ገለጹልን። የገዳሙ ዋና አባት አቡነ አምደ ስላሴ በ15ኛው ክፍለ ዘመን አጼ ሱስንዮስን የፈወሱና የኦርቶዶክስ ተዋሕዶ ሃይማኖት ብሔራዊ ሃይማኖት ሆኖ እንድትቀጥል ያስቻሉ አባት ናቸው አሉ። እንዴት አልኳቸው ጣልቃ ገብቼ። አጼ ሱስንዮስ በሚስዮናውያን ግፊት የካቶሊክ እምነትን ተቀበሉ። መቀበል ብቻ ሳይሆን ብሔራዊ ሃይማኖት እንዲሆን አወጁ። በዚህ የተነሳ ከፍተኛ ደም መፋሰስን አስከተለ። የኦርቶዶክስ ሃይማኖት ሊቃውንትና መነኮሳትም የሞትና የመሰደድ ዕጣ ገጠማቸው። አባታችን አቡነ አምደ ስላሴ ጥቂት የመንፈስ ልጆቻቸውን አስከትለው ወደ ግብጽ ተሰደዱ። ይሁን እንጂ ብዙም ሳይቆዩ አጼ ሱስንዮስ በጸና ታመሙ። ምላሳቸው ተጎልጉሎ ወጥቶ እንደ ውሻ ማለክለክ ዕጣቸው ሆነ። ጣና ሐይቅ ውስጥ በሚገኘው የዳጋ እስጢፋኖስ ገዳም
በመንፈሳዊ ትምህርት ተኮትኩቶ ያደገው ልጃቸው አቤቶ ፋሲልም አባቴ ምን አለ አባቶቻችንን የዘርዓ ያዕቆብን የአጼ ዳዊትን ሃይማኖት ብንከተል እያለ ቀደም ብሎ ያሳስባቸው ነበር። ህመማቸው ሲጸና ይቅርታ እንዲደረግላቸው፣ ጸሎት እንዲደረስላቸው ወደ ገዳም አባቶች ተላከ። በዚህ ጥሪ መሰረት አባታችንም ከስደት ተመልሰው ሌሎች አባቶችን አስከትለው 7 ቀን እየጸለዩ ሲያጠምቋቸው አጼ ሱስንዮስም ከደዌያቸው ተፈወሱ። በመጨረሻ ቀድሰው አቆረቧቸው። ንጉሱም ስህተታቸውን አምነው በተደረገላቸው ምህረት ተደስተው ተዋህዶ ሃይማኖት ይመለስ፣ ፋሲል ይንገስ ብለው ዙፋናቸውን ለልጃቸው ለአጼ ፋሲል አወረሱ እና በዚህ የተነሳ ይህ ገዳም ከዚያን ጊዜ ጀምሮ ልዩ ክብርና መወደድን አተረፈ አሉና በአሁኑ ሰዓት ከ250 በላይ መናንያን የሚኖሩበት ገዳም ሲሆን ዋና መተዳደሪያችንም እንስሳትን በማርባት ነው። በመጠኑም ቢሆን እርሻም አለን ብለው ገለጻቸውን ያጠናቀቁ ሲመስለኝ ከደኑ የምታገኙት ጥቅምስ አልኳቸው። ደኑን የምንጠብቀው የሀገር ሀብት የአባቶቻችን ቅርስ ስለሆነ ነው እንጂ እስከ ዛሬ ድረስ በገቢ ምንጭነት አስበነው አናውቅም አሉ። ምን ያክል ከብቶች አሏችሁ? ሁለተኛ ጥያቄ ነበር። ያው ወይፈኖች በየጊዜው ስለሚሸጡ ወዲያውም የሚወለዱ ጥጆች ስላሉ በቁጥር ይህን ያክል ነው ማለት አልችልም። ብቻ ገዳሙ ራሱን ችሎ ለመኖር በቂ ናቸው አሉ አባ። ቁጥሩን ለመናገር የፈቀዱ አይመስልም። በኋላ ላይ እንደተረዳሁት ግን ከ600 በላይ ላሞችና ወይፈኖች እንዲሁም ለዕቃና ለእህል ማጓጓዣ የሚያገለግሉ ከ200 በላይ አህዮች እንዳሏቸው ይታመናል። በዚህ መልኩ የገዳሙን ስርዓትና ሌሎች እጅግ የሚገርሙ አደረጃጀቶቻቸውን ሲነግሩን ቆዩ። በእኔ በኩል ግን የመጣሁበትን ጉዳይ ለመጠየቅ ብቻችንን የምንሆንበትን አጋጣሚ መጠበቅ ነበረብኝ። በመሃል እነ ዳዊት የመጡበትን የቆላ ቀርከሃ ልማት ጉዳይ አነሱ። የቆላ ቀርከሃ ለወረቀት ፋብሪካ ግብአት ሊሆን እንደሚችልና በአሁኑ ወቅት በተፈጥሮ ለምቶ ከሚገኝበት አካባቢ አንዱ የማህበረ ስላሴ ገዳም እንደሆነ በማብራራት ትኩረት አድርገው እንዲያለሙትና እንዲንከባከቡት ለመወያየት እንደመጡ አስረዱ። አባን በፈገግታ እኛ እስካሁን ስንጠብቀው የነበረው እንደ ማንኛውም እጽዋት መጠበቅ ስላለበት እንጂ ለፋብሪካ ጥሬ ዕቃ ሆኖ ጥቅም ይሰጠናል ብለን አልነበረም። ለወደፊቱ በዚያ መልኩ የሚያገለግል ከሆነ ለኛ ከሚሰጠው ጥቅም ይልቅ ለሀገር ልማት አስተዋጽኦ ማድረጉ ትልቅ ደስታ ይሰጠናል። እናም መልካም ዜና ነውና እንክብካቤያችንን እናጠናክራለን ብለው ቀና ፍላጎታቸውን ገለጹላቸው። በጉዳዩ ሰፋ ያለ ውይይት አድርገው ሲጨርሱ ሌላ የምትጠይቁት ጥያቄ አላችሁ አሉ በትህትና። እኔም ቀበል አደረኩና አባታችን በዚህ ገዳም ውስጥ በርከት ያሉ የተማሩ ሰዎች ከሀገር ውስጥም ከውጭም ከዩኒቨርሲቲና መሰል ከፍተኛ ሙያ ትተው የመጡ አሉ ይባላል፣ እውነት ነው አልኩ። አባ ጺማቸውን እያፍተለተሉ በፈገግታ ወደ እኔ ሲመለከቱ የማይረባ ጥያቄ እንደጠየቅኩ ገባኝ። አባ እንዲህ አሉ። አይ ይሄኔ ወንድም፣ አንድ ሰው ወደዚህ ስፍራ ለምናኔ ሲመጣ የሚጠየቀው ነገር ቢኖር የገዳሙን ሕግና ስርዓት አክብሮ ለመኖር መወሰኑንና ፈቃደኛ መሆኑን ብቻ ነው። በቅድስናም ይሁን በበደል፣ በባለጸጋነትም ይሁን በድህነት፣ በእውቀትም ይኑር በማይምነት ያለፈ ታሪኩ አይጠቅምም። እኛም አንጠይቅም፣ እርሱም አይነግረንም እና ጥያቄህን ለመመለስ ሊኖሩም ላይኖሩም ይችላሉ አሉ ፈገግ ብለው። ጥያቄያችንና ውይይታችን ማለቁን ሲረዱ የስጋጃ ምንጣፍ አስነጠፉና እንድንበረከክ ጠየቁን። ከሌሎች 2 መነኮሳት ጋር ሆነው ጸሎት ካደረጉ በኋላ በትልቅ የእንጨት መስቀል ጀርባችንን እየዳሰሱ ጸሎት አደረጉልን። የሆነ ነገር ከላይ ላይ ለቆኝ ሄደ መሰለኝና እንደ ውሃ ባልዲ በራሴ ላይ አጋንንት ተሸክሜ ነበር እንዴ ምዞር፣ ወይ ጉድ ስል ዳዊት ምን አልክ አለኝ። በልቤ የማንሾካሹክ መስሎኝ ለካስ ከአፌም ተሰምቶ ኖሯል። አይ የጸበሉ ነገር ገርሞኝ ነው እንጂ አልኩ እንደማፈር እያልኩ። ምዕራፍ 6 ጸሎቱ ሲያበቃ ሰው ወደ ውጪ ሲወጣልኝ የመጣሁበትን እጠይቃለሁ እያልኩ ስዘጋጅ አባ ኪዳነ ማርያም እስኪ አካባቢውን ላስጎብኛችሁ ተከተሉኝ አሉና ከሰሜን አቅጣጫ ከሚገኘው ቤታቸው የምዕራብ አቅጣጫን ይዘን የቤተ ክርስቲያኑን የግንብ አጥር በስተውጪ ተከትለን መራመድ ጀመርን። ከዱር እንጨት የተዘጋጀች ቀጭን ከዘራ ይዘዋል። ከፊት ለፊት ሲራመዱ መሬቱን የሚረግጡት አይመስልም። በቃ ረጋ ያሉ ሲናገሩ ፈገግታ የማይለያቸው ናቸው። አባ ቀጠሉና
ሁሉም መናኝ የራሱ መኖሪያ በዓት አለው። በተጨማሪም መጸዳጃ ቤት እንዲኖረው ግድ ነው አሉ። አካባቢው ዛፎች ከፈጠሩት ቀዝቃዛ ድባብ በተጨማሪ ጽዳቱ ልዩ ግርማን አላብሶታል። ከወፍ ጫጫታ ውጪ የሚሰማ ቢኖር እሽም እሽም የሚለው በእጅ የሚገፋ የድንጋይ ወፍጮ ድምጽ ብቻ ነው። የመናንያኑ ቀለብ የሚፈጨው በእጅ ነው። በስተደቡብ ምዕራብ አቅጣጫ ስንደርስ አንድ ሰው ከውጪ ወደ ቤት ሲገባ ተመልክቼ ሰውነቴ ስንጥቅ አለ። የማውቀው ሰው መሰለኝ። ይሁን እንጂ እዚህ ሊመጣ የሚችልበት አጋጣሚ ስለሌለ በአጋጣሚ መመሳሰል ነው ብዬ ተውኩት። በዚያው አቅጣጫ ስንደርስ ከቆምንበት ትንሽ ራቅ ብሎ በድንጋይና በኖራ ተሰርቶ የነበረና የፈራረሰ የውሃ ማጠራቀሚያ ተመለከትን። እንደ አባ ገለጻ ከሆነ የገዳሙን ውሃ ችግር ለመቅረፍ በንግስት ዘውዲቱ መልካም ፈቃድ የተገነባ የውሃ ማቆሪያ ነበር። የገዳሙ አጠቃላይ ክልል በሁለት ቋሚ ወንዞች የተከበበ ነው። በስተሰሜን በኩል ከምስራቅ ወደ ምዕራብ የገዳሙን ደን እያካለለ የሚፈሰው የገንዳ ውሃ ወንዝ እንዲሁም በስተደቡብ ከምስራቅ ወደ ምዕራብ የሚፈሰው የሽንፋ ወንዝ አለ። እነዚህ ወንዞች ዓመቱን በሙሉ የሚፈሱ ትልልቅ ወንዞች ቢሆንም ዋናው ገዳም ማለት ቤተክርስቲያኑና የመናንያኑ መኖሪያ ከተራራው አናት ይገኝ በመሆኑ ከ1000 ሜትር በላይ ከፍታ ልዩነት ያለ ሲሆን ከ8 ኪሎ ሜትር በላይም ከቤተክርስቲያኑና ከመነኮሳቱ መኖሪያ አካባቢ ይርቃል። ከእነዚህ ወንዞች ውሃ ቀርቶ ወደ ተራራው እያጓጓዙ ለመጠቀም እጅግ ከባድ በመሆኑ በወቅቱ ንግስት ዘውዲቱ 300 ሜትር ኪዩብ ውሃ የማጠራቀም አቅም ያለው የግንብ ጋን አሰርተውላቸው የክረምቱን ውሃ ጋን ውስጥ በማቆር በጋውን ሲገለገሉበት ነበር። በጣሊያን ወረራ ጊዜ የኢትዮጵያ ገዳማት የአርበኞችን የሀገር ፍቅር ስሜት በማነሳሳት ሞራላቸውን በመገንባት እንዲያም ሲል መሸሸጊያና የቁስለኛ ማገገቢያ በመሆን ከፍተኛ ድጋፍ ይሰጣሉ በሚል እሳቤ የጣሊያን ጀነራሎች ይህን የውሃ ማጠራቀሚያ ጋን በሁለት የጦር አውሮፕላኖች በቦምብ እንዲፈራርስ አደረጉት። በዚህም ሰልጥነናል ከሚሉ ሀገሮች የማይጠበቅ አረመኔያዊ ድርጊት ፈጽመው አልፈዋል። በእርግጥ እንደ አባ ገለጻ አውሮፕላኖቹ ድብደባውን ከፈጸሙ በኋላ ምክንያቱ ባልታወቀ ሁኔታ የገዳሙ ክልል ውስጥ መከስከሳቸውንና ስብርባሪያቸውም እስካሁን ድረስ እንደሚገኝ ገልጸውልናል። ከዚህ በኋላ ለረጅም ጊዜ በውሃ ችግር ሲሰቃዩ ኖረው ከቅርብ ጊዜ ከፈራረሰው ጋር ተቀራራቢ የሆነ አቅም ያለው የውሃ ማጠራቀሚያ ጋን አስገንብተው ሕይወት በገዳሙ ውስጥ በተረጋጋ ሁኔታ እንዲቀጥል አስችለውታል። በስተደቡብ አቅጣጫ ስንደርስ የቤተ ክርስቲያኑ የግንብ አጥር በር ተከፍቶ አገኘ ነው። አባ በያዙት ከዘራ የሆነች ትንሽ ቤት አመለከቱን። ከቤተ ክርስቲያኑ በስተ ምስራቅ አቅጣጫ በህንጻ ቤተ ክርስቲያኑና በግንብ አጥሩ መካከል ላይ የተገነባች ግድግዳዋ ከቆላ ቀርከሃ የተሰራ ጣራዋ ደግሞ በክብ ቅርጽ በቆርቆሮ የተከደነ ሲሆን በእድሜ ብዛት ይመስላል ቆርቆሮ ዝጓል። የምን ቤት ነች አልኳቸው። የአጼ ቴዎድሮስ መቃብር ቤት ነው አሉ። እንዴት ሆኖ አልኳቸው በመገረም። አሁን ጥያቄ ይገባኛል አሉ። አጼ ቴዎድሮስ እንደሚታወቀው ከእንግሊዞች ጋር ባደረጉት ጦርነት ድል ለእንግሊዞች መሆኑን ሲረዱት እጄን ለጠላት አልሰጥም በማለት ከምሽጋቸው መቅደላ ላይ ራሳቸውን እንደገደሉ መቃብራቸውን በዚያው በመቅደላ አምባ እንደሆነ ስላነበብኩ ነበር መገረሜ የመነጨው። አባ በተለመደው እርጋታቸው እርግጥ አጼ ቴዎድሮስ ሕይወታቸው ያለፈውና በመጀመሪያ የተቀበሩትም በመቅደላ አምባ በአሁኑ ደቡብ ወሎ ነው። ይሁንና ከጊዜ በኋላ በልጅ ልጃቸው ደጃዝማች መሸሻ አማካኝነት ወደዚህ አጽማቸው ፈልሶ እንዲመጣ ተደርጓል አሉ። ለምን ማለት ምክንያቱ ምንድነው አልኩኝ ቀጥዬ። ያው በታሪክ እንደሚታወቀው አጼ ቴዎድሮስ የልጅነት ጊዜያቸውን በዚህ ገዳም በትምህርት አሳልፈዋል። የቤተ ክህነቱን ትምህርት ከመማራቸው በተጨማሪ የግዕዝና የአረብኛ ቋንቋን ጠንቅቀው የተማሩት በዚህ ገዳም ነበር። ከታላላቅ አባቶች ጋር በነበራቸው ቅርበት የአስተዳደር ዘይቤን የማዕከላዊ መንግስት አስፈላጊነትንና የጥበብንና የእውቀትን ጥቅም የተረዱበት ቦታ ነበር። ከገዳሙ ከወጡ በኋላ ደጃዝማች ተብለው በቋራና አለፋ ሲንቀሳቀሱ ከሰራዊታቸው መካከል ጥቂቶች ወደ ገዳሙ መጥተው ሳያስፈቅዱ የገዳሙን ከብቶች አርደው በሉ። በዚህ ድርጊት የገዳሙ አባቶችም እንዴት ያሳደግነው ልጅ ሲሆን የገዳሙ ጠበቃ ይሆን ነበር፣ አለበለዚያ ለምን በውንብድና የመናንያኑን ንብረት ይቀማል ብለው እጅግ አዘኑ። የገዳማውያኑን ሀዘንና የወታደሮቻቸውን ነውር የተረዱት ደጃች ካሳ
የገዳሙ አባቶች መቀየም ምን ሊያስከትል እንደሚችል ስለሚያውቁ እየደበሉ ወደ ገዳሙ መጡ። ድርጊቱ ከእርሳቸው እውቅና ውጪ የተፈጸመ በመሆኑ የታረዱትን ከብቶችን እጥፍ አድርገው እንደሚመልሱ ቃል ገብተው ይቅርታ እንዲደረግላቸው ተማጸኑ። አባቶችም ቅያሜያቸውን አነሱ። ደጃች ካሳም አስከትለው እንዲህ አሉ። አባቶቼ በእውነት ይቅርታ አድርጋችሁልኝ ከሆነ ቃል ግቡልኝ አሉ። አባቶችም የተጠየቁትን ሊያደርጉ ፈቃደኛ መሆናቸውን ሲገልጹ ካሳም እንዲህ አሉ። እኔ ወታደር ነኝ፣ የት እንደምወድቅ አላውቀውም። ነገር ግን በሞትኩ ጊዜ ስጋዬ ከስጋችሁ አጽሜ ከአጽማችሁ ጋር አብሮ እንዲያርፍ የትም ቢሆን አስመጥታችሁ በዚህ ቦታ እንድታሳርፉኝ ብለው ቃል ያስገቧችኋል። በዚህ መሰረት የገዳሙ አባቶች የልጅ ልጃቸውን አሳስበው አጽማቸው ወደዚህ መጥቶ በኑዛዜያቸው መሰረት ከሚወዷቸው አባቶቻቸው ጋር በክብር እንዲያርፉ ተደርጓል አሉኝ። መቃብራቸው ላይ ሄጄ ባለቅስ ደስ ባለኝ፣ ነገር ግን 7 ቀን ስላልሞላኝ ቅጽር ግቢ ውስጥ መግባት አልተፈቀደልኝም። የዚህች ሀገር ዜጎች ቃል ኪዳንና ፍቅር ድርና ማግ ሆኖ ኖሮ አሁን ከኛ ዘንድ ሲደርስ ውሉ የጠፋበት የማግልቃቂት የሆነ መሰለኝና በቃ ሆድ ባሰኝ። ብቻ በርቀት ሳየው መቃብሩ የኢትዮጵያን አንድነት የመሰለ ጀግና፣ ለስልጣኔና ለጥበብ እድሜው ሙሉ የደከመ ብልህ የምዕተ ዓመቱ ምርጥ መሪ እያልን በየሚዲያው የምንለፍፍለት በየዘፈኑ አንስተን የማንጠግበው ተምሳሌት የታላቁ ሰው መቃብር ለመባል አይመጥንም እያልኩ ሳንሾካሹክ አብረውኝ ከነበሩት አንዱ የእኔ ስሜት ተጋብቶበት ነው መሰለኝ። አይጉድ! እንዲያው ምን አለበት አጽማቸው በመስታወት ሳጥን ሆኖ ቢቀመጥ አለ። አባ ፈገግ ብለው ወደፊት ይሆናል አሉ። ቀጠል አድርገውም ለማንኛውም ጀግናው ሰው የመጨረሻው ማረፊያው እዚህ እንዲሆን የነበረው ምኞቱ ተፈጽሞለት የልጅነት ጊዜውን በእውቀት ፍለጋ ካሳለፈበት ገዳም ከሚወዳቸው መናንያን ጋር በሰላም ማረፉ በቂ ይመስለኛል አሉ። አባ ወደፊት መራመድ ሲጀምሩ አሁን አብረውን የመጡትን ራቅ እንዲሉልኝ አስፈቅጄ የመጣሁበትን የእጹን ጉዳይ መፈለግ እንዲረዱኝ ለመማጸን እያሰብኩ እያለ አንድ ትልቅ አባት አሉ፣ ወደ እርሳቸው ሄደን ቡራኪያቸውን ብትቀበሉ መልካም ነው አሉና የእኛን ምላሽ ሳይጠብቁ ወደ ታች ወደ ደኑ ወረድ ብለው መሄድ ጀመሩ። እኛም ተከተልን። አንዲት ጽድት ያለች ጎጆ ቤት ደረስን። ዙሪያዋ በሲሚንቶ የተሰራ የውሃ ልክ ያላት ሲሆን ወለሏን በሲሚንቶ በጥሩ ሁኔታ ሊሾ ሆኗል። ሙቀቱን ለመከላከል ይመስላል። ግድግዳው በቆላ ቀርከሃ ንፋስ እንዲያስገባ ተደርጎ ተገርግሯል። ብቻ በአካባቢው ከከበቧት የጥላ ዛፎች ጋር ተዳምሮ ልዩ ግርማ አላት። አባ ወደ በሩ ጠጋ ብለው አባታችን እንደምን አሉ አሉ። እግዚአብሔር ይመስገን፣ ማነህ የሚል መልስ መጣ። አባ ኪዳነ ማርያም ነኝ፣ በጎ አሉ አሏቸው። ይመስገነው ደህና ነኝ፣ ብቻ ይህች ወባ ደግሞ ተነሳችብኝ መሰል። እንግዶች ሊያገኙት ይፈልጋሉ። ግቡ እንጂ ታዲያ ምን አለ አሉ። አባን ተከትለን ገባን። በትንሽ አልጋ ላይ አባ ተጣጥፈው ተኝተዋል። መጽሐፍቶቻቸው በአግዳሚ እንጨት ላይ ተደርድረዋል። አንድ ቀሚስ፣ አንድ ፎጣ፣ አንድ ጋቢ ብቻ በገመድ ላይ ተንጠልጥለዋል። ከበዓታቸው ሲወጡ የሚለብሷቸው መሆናቸው መሰለኝ። በአንድ ጥግ ደግሞ ኩባያና ጎድጓዳ ሳህን ብቻ የሚታዩ ሲሆን በተረፈ ቤቱ ንጹህና ባዶ ነው። ከመኝታቸው ተነስተው አልጋቸው ላይ ቁጭ ብለው ሁላችንንም አሳለሙን። ተቀምጠውም ቢሆን ረጅም ሊባሉ የሚችሉ መሆናቸው ከእጅ ጣታቸው ሎጋነትና የእግራቸውን ቅልጥም ርዝማኔ በማየት መገመት ይቻላል። በጣም ቀጭን ሲሆኑ ጠይም ፊታቸው ጥጥ የመሰለ ረጅም ጺም ተሸፍኗል። አይኖቻቸው በደንብ እንደማያዩላቸው ሲገልጹልን እንዲህ አሉ። አይኖቼ እስከ ዛሬ በደንብ አገለገልንህ፣ አሁን ግን አንተ ባትደክምም እኛ ደክሞናል ብለው ከንባብ ለዩን አሉ ፈገግ ብለው። ታመው የሰነበቱ ሳይሆን በምቾት የቆዩ ይመስል በአንድ ጊዜ ፍስሐ ሆኑ። የሚገርመው ጥርሶቻቸው የመሸራረፍ ወይም የመወላለቅ ወይም የመብለዝ ምልክት ፈጽሞ ያላሳዩ ሲሆኑ ጽድት ያሉ ደርዛቸውን የጠበቁ የሚያምሩ የጎረምሳ ጥርሶች የሚመስሉ ናቸው። አባ ኪዳነ ማርያም ጣልቃ ገብተው አባታችን ዳዊትን ያስታውሱታል አሏቸው። ዳዊት ማን አሉ። እጃቸውን ቅንድባቸው ላይ አድርገው ከመካከላችን የሚያውቁት ሰው እንዳለ ለመፈለግ ጥረት እያደረጉ ዳዊት የገዳማችንን ደን የከለለልን አሉ አባ ኪዳነ ማርያም። ያን ጊዜ ከተቀመጡበት አልጋ ተስፈንጥረው እየተነሱ የኛ ዳዊት አሉ እጃቸውን ዘርግተው።
በዚህ ጊዜ ዳዊት ከእግራቸው ስር ተንበርክኮ ጫማቸውን ሳመ። እርሳቸውም ትከሻውን ይዘው ቀና አደረጉትና አቅፈው ከአንገቱ ስር ሳሙት። ዳዊትና ጓደኛው በዚህ ጥንታዊ ገዳም ውስጥ ከፍተኛ ተወዳጅነትን አትርፈዋል። የሚናደፉ መርዛማ እባቦችን፣ አጥመልምሎ የሚውጥ ዘንዶን፣ ስጋም ቦጫጭቀው የሚበሉ የዱር አራዊቶችን እንዲሁም በቀይ ጥይት አናት የሚያፈርሱ ሽፍቶችን ሳይፈሩ የበረሃውን ዋዕይ ታግሰው ሳምንት ሙሉ ከገዳሙ መነኮሳት ጋር በእግር እየዞሩ ከዚያው ከበረሃው ድንጋይ ተንተርሰው እያደሩ የገዳሙን የደን ክልል ለመጀመሪያ ጊዜ ከመንግስት ተልከው የከለሉ ለሙያቸው ያደሩ ወጣት ፕሮፌሽናሎች ናቸው። አባ ዳዊትን ስመው ሲያበቁ አልጋቸው ላይ ቁጭ አሉና የሚያምሩ ሎጋ ጣታቸውን ወደ እርሱ ቀስረው ስማ ዳዊት አሉ። ፈገግታቸው ጠፍቶ በጣም ኮስተር ብለው በዚህ እድሜ ልዋሽ አልችልም፣ መዘላበድም አልሻም። አሁን የምነግርህ ግን የሆነውንና የሚሆነውን ነው። ስለፈጸምከው በጎ ስራ እግዚአብሔር ይስጥህ ማለት አልፈልግም። ምክንያቱም ፈጣሪ ዋጋህን እንዳዘጋጀልህ አውቃለሁና። ሲናገሩ በሙሉ ስሜት እንደሆነ ይታወቃል። ስማ የኔ ልጅ፣ ደኑን እየዞራችሁ በምትከልሉበት ወቅት 2 መላእክት ከፊትና ከኋላ ሆነው ይጠብቋችሁ ነበር። በህይወት ዘመንህ አንድ ቀን እግዚአብሔር በደን የተከበበች የምታምር አረንጓዴ ቦታ እንደ መሶበ ወርቅ ከፍ አድርጎ ያሳይሃል። ያን ጊዜ አንተም ጌታ ሆይ ይህ ምንድነው? የትስ ነው ትለዋለህ። እርሱም አንተ በእግርህ እየዞርክ በጥምና በድካም የከለልካት ያከበርካት ማህበረ ስላሴ ገዳም ናት ይልሃል። ያን ጊዜ ነፍስህ ሐሴት ታደርጋለች አሉት። ዳዊት እንባውን መቆጣጠር አልቻለም። እንደ ጎርፍ እያወረደው እግራቸው ስር ሄዶ ተንበረከከ። አባ ኪዳነ ማርያምን ጨምሮ ሁላችን በእንባ ተራጨን። ሁሉም የየራሱ ምክንያት ይኖረው ይሆናል። እኔ ግን ያለቀስኩት በራሴ ህይወት ነበር። በአያሌው ባባከንኩት ዘመኔ የግል ኑሮዬን ለመሙላት የኳተንኩበት እጅጉን ግላዊ በሆነው ህይወቴ በሙያዬ ሰበብ የማገኘውን ጥቅምና ክብር እንጂ ለሀገርና ለማህበረሰብ እዚህ ግባ የሚባል መልካም ስራና ታሪክ የሌለኝ መኖሬም ማለፌም የማይታወቅ ብኩን ህይወት ያለኝ እኔ ለመሆኑ ፈጣሪ ለኔ ከፍ አድርጎ የሚያሳየኝ ምን ይሆን? ድካሜን ድቀቴንና መተላለፌን የሚያመለክቱ ካልሆኑ በስተቀር ሀገራዊና ማህበራዊ የሆነ የሰራሁት ምን ቁም ነገር አለኝ አልኩና ራሴን ናኩት። ለዳዊት የተነገረውን ስሰማ ጥልቅ የሆነ መንፈሳዊ ቅናት አደረብኝ። ከአዛውንቱ መናኝ ቤት ባዶነቴን ይዤ ስወጣ አባ ኪዳነ ማርያም ተከተሉኝና በአንድ እጃቸው ከዘራቸውን በሌላ እጃቸው ትከሻዬን ይዘው ከቤተልሔሙ ጀርባ ከሚገኝ አንድ ዛፍ ስር ከሌሎቹ ነጥለው ወሰዱኝ። ተመልከተው ይህን ዛፍ አሉ። ዛፉ በገዳሙ ተራራማ ክፍል በተለይ ቤተ ክርስቲያኑ አካባቢ በብዛት የበቀለ አውራ ዛፍ መሆኑን ተገንዝቤያለሁ። የአማርኛ ስሙን ባላውቀውም ሳየው ግን ሳይንሳዊ ስሙን የማውቀው መሆኑን ተገነዘብኩ። አባ ቀጥለው እንዲህ አሉ። የሚገርምህ ይህ ዛፍ ከክረምት ይልቅ በበጋ በእጅጉ ይለመልማል። በበጋ በመለምለሙ አካባቢውን በጣም ቀዝቃዛ እንዲሆን አድርጎታል። ሁሉም እጽዋት በበጋ ሲደርቁ እርሱ በምንፈልግበት ወቅት ይለመልምልናል። በሌላ ብዙ ጥቅሞቹና ጉዳዮቹ የተነሳ ተወዳጅ ዛፋችን ሆኗል አሉኝ። አጋጣሚውን ተጠቅሜ ወደ እኔ ጥያቄ ለመንደርደር ፈለግኩና ስሙ ምን ይባላል አልኳቸው። ሲና እንለዋለን ሲሉኝ ሰውነቴ ስንጥቃልና ሲና? እፀ ሲና የሚባለውስ አልኩኝ በጥድፊያ። አባ ፈገግ ብለው እጽ ማለት እኮ እንጨት ወይም ዛፍ፣ ለብዙ ሲሆን ደግሞ እጽዋት እንደማለት ነው እና ሲሉ ነጠቅ አድርጌ እና እፀ ሲና ማለት ይሄ ነው አልኳቸው። አሁን ተወዳጅ የበረሃ ጥላችንና ምስጢራችን እፀ ሲና የሚባለው ይሄ ነው አሉኝ። በሳይንስ ብቻ የማውቀውን ዛፍ ጠጋ ብዬ ሳስተውል ከዚህ በፊት አስተውየው የማላውቀውን የቅጠሎቹ አበቃቀል እንዲሁም በአንድ ወቅት የድህረ ምረቃ ትምህርቴን ስከታተል የዛፍ ዝርያዎችንና ስሞችን ስታስተምረን የነበረችው እንግሊዛዊት ሳይንቲስት ስለዚህ ዛፍ ሳይንሳዊ ስም መነሻ የነገረችን ትዝ አለኝና አፌን ከፍቼ ቀረው። በምስጢር ከተጻፈልኝ ወረቀት ላይ ስለዚህ እጽ ከተጻፈው ጋር ሳገናዝበው በራሴ ሙያ ሳይቀር እንዴት አልፈውኝ እንደሄዱ ተረዳሁና በአግራሞት ፈገግ አልኩ። እፀ ሲና ዘማህበረ ስላሴ ገዳም ስሙ ለተክለ ሃይማኖት ጻድቅ ወይ ፈክር ነገረ ስላሴ። እንግሊዛዊቷ የድህረ ምረቃ መምህራችን እንደተረከችልን
ይህን ዛፍ መጀመሪያ ያገኘው ሳይንቲስት ያገኘበት ቦታ ደብረ ሊባኖስ ገዳም አካባቢ ስለነበር ከገዳሙ መስራች አባት ጋር በማያያዝ ተክለ ሃይማኖት ዘኖብል ምርጡ ተክለ ሃይማኖት ብሎ ማስታወሻ በመያዙ ወደ ላቲን ተስቦ የዚህ እጽ ሳይንሳዊ መጠሪያ ተክሊያ ኖብሊስ ተባለ። ይህንን ነው ስሙ ለተክለ ሃይማኖት ጻድቅ ያሉት። ሌላው አስደናቂ ነገር የዛፉ የቅጠል መዋቅር ነው። ሁሉም ቅርንጫፎች የተዋቀሩት 3 ቅጠሎች በአንድ ቅጠለ ግንድ ላይ በቅለው ነው። ብቻውን የበቀለ ቅጠል ወይም 2 ወይም 4 ሳይሆኑ ከላይ እስከታች 3 በአንድ የተዋቀሩ ናቸው። ይህንን ለመግለጽ ደግሞ ወይ ፈክር ነገረ ስላሴ ማለትም የስላሴን አንድነትና ሶስትነት የሚናገር በማለት ተክለ መዋቅሩን ትሪሞርፎሎጂ ተጠቅመው ለእኔ የቤት ስራ የሰጡኝ መሆኑ ነው። በኪሴ የያዝኩትን ሰንጢ ላጥ አድርጌ ከቅርንጫፉ ልቆርጥ ስል አባ ኪዳነ ማርያም ቆይ እንደሱ አይደረግም አሉና ፊትህን ወደዚያ አዞር አሉኝ። ፊቴን እንዳዘዙኝ ከዛፉ በተቃራኒ አቅጣጫ አዞርኩ። ከዚህ ዛፍ ስር ከአባ ጋር ከቆምኩበት ጊዜ ጀምሮ ግን ከሌሎች ዛፍ ስር ከመቆም በተለየ አካልና አእምሮ ላይ የሚፈጥረው ነገር እንዳለ ግን አላጣሁትም ነበር። የተወሰኑ ደቂቃዎች ካለፉ በኋላ ይኸውልህ ብለው እንዴት እንደቆረጡት ሳላይ አንድ ዘለላ ሰጡኝና ተቀብዬ ቦርሳዬ ውስጥ ስከት አባ ፈገግ ብለው ትከሻዬን መታ መታ አደረጉትና ድንቅ ነው አሉ። አይኖቼንና እጆቼን ወደ ላይ አቃንቼ ተመስገን አልኩና አባታችን በጣም አመሰግናለሁ አልኳቸው። አባ ቀጠሉና መቼ ነው መሄድ የምትፈልገው አሉኝ። የመጣሁበት ጉዳይ በቀላሉ የተሳካልኝ ቢሆንም እጅግ ድካም ስለተሰማኝ አባታችን ዛሬን እዚሁ አርፈን ነገ በሌሊት ለመመለስ ነው ሐሳቤ አልኳቸው። ነገ ሰንበት ነው፣ ከገዳሙ መውጣትም ሆነ መግባት አይቻልም። ያለ ምርጫ ወይስ ከሰኞ ጠዋት መቆየት ነው፣ አለበለዚያ ዛሬውኑ መመለስ ነው አሉኝ። የፈጣሪ አለ አልኩ። እስከ ሰኞ መቆየት አልችልም፣ ቶሎ ወደ ቅዱሱ ስፍራ መመለስ አለብኝ። ያለኝ አማራጭ ዛሬውኑ መመለስ ነው። ችግሩ መንገዱስ በረሃውስ እያልኩ በጭንቀት ስብሰለሰል አይዞ ራስህን አታስንፈው አሉና ባይደንቅህ አንተ ከግማሽ በላይ የሆነውን መንገድ በመኪና ተጉዘህ ዛሬውኑ መጥተህ በተለየ ምክንያታችን ዛሬውኑ ይህን ድንቅ እጽ እንድታውቅ አድርገን ብንሸኝህም ብዙዎች ግን ይህን ምስጢር ለማወቅ ባህር አቋርጠው በየብስ ተጉዘው መጥተዋል፣ ብዙ ደጅ ጠንተዋል አሉ። እና ማን አልኳቸው በጉጉት። አሉና ጀምስ ብሩስ ስለሚባል ሰው ሰምተሃል አሉኝ። አዎን አልኩና የአባይ ወንዝን መነሻ ለማየት ወደ ኢትዮጵያ መጥቶ የነበረ ተጓዥ አይደል የሚል ማረጋገጫ ጥያቄ አቀረብኩ። ልክ ነው። ብዙ ሰው የሚገምተው የስኮትላንዱ ተጓዥ ጀምስ ብሩስ ወደ ኢትዮጵያ የመጣው የአባይን መነሻ ለማወቅ እንደሆነ ብቻ ነው። ይሁን እንጂ ይህ እጅግ ድብቅና ራስ ወዳድ የነበረ ሰው ፍላጎቱ ከዚያም ከፍ ያለ ነበር። የታቦተ ጽዮንን ማረፊያ ስፍራ ማወቅ፣ ጥንታዊ ጥበባትን መመርመር፣ ጥንታዊ መጻሕፍትንና አስደናቂ እጽዋትን ፍለጋም ጭምር ነበር። በዚህ ጉዞ የአክሱምንና በአቅራቢያ የሚገኙ ገዳማትን፣ የጣናንና የዘጌ ገዳማትን ብርብር አድርጎ ተመልክቷቸዋል። በቆይታው ግዕዝን አጥንቶ መጽሐፈ ሄኖክንና ሌሎችን መጽሐፍትንም በእጁ ገልብጦ በርካታ ቅጂዎችን ወስዷል። በጣም የሚደንቀው አሉና ዝም ብለው ቆይተው ከጥቂት ሊቃውንት በስተቀር በአብዛኛው ኢትዮጵያዊ ዘንድ ከነመፈጠራቸው የማይታወቁትን አስደናቂ እጽዋት ቅጠላቸውን፣ አበባቸውን፣ ቅርፊታቸውን፣ ስራቸውንና ዘራቸውን ሳይቀር ለቅሞ መውሰዱ ነው አሉና ፈገግ ብለው ወደ እኔ በምጸት እያዩ አንተ ለአንድ ቀን ደርሶ መልስ የተማረርክበትን ይህን ገዳም እርሱ በ1764 ዓመተ ምህረት መጥቶ ለ3 ወራት ተቀምጦበት ነበር። በቆይታውም አንተ ትኩረት ስለማትሰጠው ስለሚሰለችህ በአባቶች ፈቃድ እንደ ድካምህ መጠን በቀላሉ የተነገረህን እጽ እርሱ በብዙ ደጅ ጥናት ደርሶበት ዘሩን ጭምር ዘርፎ በግብጽ አድርጎ ወደ አውሮፓ ተመልሷል አሉ። አቤት እኔ ደግሞ ቀሪው ነገር ስላስቸኮለኝ ነው እንጂ ብዬ ሽምቅቅ ስል አባም መልሰው ነገሩን ነው እንጂ እንዲሰማህ አስቤ አይደለም አሉና ቀጠሉ። በወቅቱ በቀጥታ ወደ ሀገሩ ከመጓዝ ይልቅ ወደ ፈረንሳይ አምርቶ በወቅቱ ለነበረው ንጉስ ሉዊስ 14ኛ የዚህን አስደናቂ እጽ ዘር አበረከተለት። ብዙም ጤና ያልነበረው ንጉሱ እጅግ ከመደሰቱ የተነሳ ጀምስ ብሩስን በፈረንሳይ አቀማጥሎ አስተናገደው። ጀምስ ብሩስ በምን ምክንያት የዚህን እጽ ዘር ለፈረንሳይ ንጉስ እንደሰጠው አይታወቅም።
አስገራሚው ነገር ቀጥሎ የተጓዘው ደግሞ ወደ ጣሊያን ሲሆን በወቅቱ የቫቲካኑ ሊቃነ ጳጳሳት ከነበሩት ፖፕ ክሌመንት 14ኛ ጋር ተገናኝቶ አሁንም ከአስደናቂዎቹ እጾች መካከል የተመረጡትን አበረከተላቸው። ለምንድነው ለእነርሱ የሰጣቸው አልኩኝ። ጄምስ ብሩስ በምን ምክንያት የዚህን እጽ ዘር ለፈረንሳይ ንጉስና ለሮማው ፓፓ እንደሰጣቸው ያንተና የመሰሎቹ የቤት ስራ ይሆናል አሉ ፈገግ ብለው ትከሻዬን መታ እያደረጉ። ቀጠሉና ከዚህ ሁሉ በኋላ ዘግይቶ ወደ ሀገሩ ታላቋ ብሪታንያ ሲመለስ የሚጠብቀውን ክብር ሳያገኝ ትኩረት ተነፍጎት ኖረ። ከኢትዮጵያ ከወጣ በኋላ አብዛኛውን ዘመኑን በብቸኝነት ያሳለፈው ጄምስ ብሩስ ራስ ወዳድ ከመሆኑ የተነሳ በኢትዮጵያ ያየውን ድንቅ ነገርና ከተአምራት የሚተካከሉትን ጉዳዮች ደብቆ ሌሎች ተጓዦች ተደፋፍረውና ተነሳስተው ወደ ኢትዮጵያ እንዳይመጡ አሳፋሪና አስቀያሚ ታሪኮችን ይነግር ነበር አሉና ፈገግ ብለው። ለምሳሌ የኢትዮጵያ መኳንንቶች ላሟ ሳትታረድ በቁሟ ሳር እየበላች እነርሱ ከታፋዋ ስጋ ቆርጠው ጥሬውን ይበላሉ የሚል አሳፋሪ ነገር ጽፎ የተሳሳተ ገጽታ ለመፍጠር ሞክሮ ነበር። እንዲያውም ይህን ተከትሎ በለንደን ኖር ሃቭ አይ ቢን ዌር ሜን ዋት ሉዝ አላስ ኪል ሃቭ ኤ ካው ኤንድ ተርን ዘ ረስት ቱ ዘ ግራስ። አወየኔ ነገር ወንዶች ባሉ አሉበት የጉዞ ኪሳራ ላም በከፊል አርዶ በከፊል አቆሞ ሳር እንድትበላ ተብሎ ስንኝ ተቋጥሮበት ነበር ይባላል አሉና ይኸውልህ እንግዲህ የካህኑ ዮሐንስ ሀገር ዘ ላንድ ኦፍ ፕሪስተር ጆን ተብላ ትታወቅ የነበረችውን ኢትዮጵያ የብሩስ ጉዶች ሀገር ዘ ላንድ ኦፍ ፕሬስቲጊዳተር ብሩስ አስመስሎ አቀረባት። የዚህ ሁሉ መዘዝ ፈጣሪ ባደለን አስደናቂ እጽዋት ምክንያት ነበር አሉና ትከሻዬን መታ መታ አደረጉኝ። ይህን ሲነግሩኝ ከታሪኩ አስደናቂነት ይልቅ የእርሳቸው ይህን ሁሉ ማወቅ ገርሞኝ በህልሜ ነው ወይንስ በእውኔ እያልኩ ፈዝዤ ነበር። ለማንኛውም 9 ሰዓት ስለሞላ ወደ ተግባር ቤት ሂዱና እህል ቀምሳችሁ በጊዜ ሂዱ ብለው ወደ ተግባር ቤት ከነድንዛዜ መሩን። ተግባር ቤቱ አካባቢ ስንደርስ አብረውኝ የመጡት ጓደኞቼ ሲጠብቁን አገኘናቸው። አባ ጸሎት አደረጉልንና ሁላችንንም በመስቀል ባርከው በሰላም ግቡ አሉን። ሌሎች መነኮሳት መጥተው ወደ ተግባር ቤት እንድንሄድ ተቀበሉን። እኔ ግን የጄምስ ብሩስን ታሪክ አድንቄ ያልጨረስኩም ነበርና አካሌም አይምሮዬም ዝም ብሎ ያዘግም ነበር። ወደ ተግባር ቤት ለሄድ ስል እጄን ሳብ አድርገው አስቀሩኝና አንድ ይቆየኝማ ብለው ወደ አዳራሻቸው ገቡ። ወዲያው የሆነ ነገር ይዘው ተመልሰው መጡና ወደ እኔ ጠጋ ብለው ዝቅ ባለ ድምጽ አባ ወልደ አረጋዊን የሰርጉ እንዳይቀሩ አደራ በላቸው፣ ይህንን ደግሞ ለአባ ተክለ ጽዮን አድርስልን አሉና በላስቲክ የተጠቀለለ 1 ኪሎ የሚሆን ነጭ ዕጣን ሰጡኝ። ማናቸው አባ ወልደ አረጋዊ? አባ ተክለ ጽዮንስ አልኩ። ዝም። የት ነው የማገኛቸው አልኳቸው ደግሜ። መልስ ሳይሰጡኝ በእጃቸው የደህናውን ምልክት አሳይተውኝ ወደ ቤተ ክርስቲያኑ ቅጽር ገብተው ተሰወሩ። ወይ ጣጣ! እንዲያው ሰው ይጨነቃል የማይሉ ምን እንዲያው ብያጉ ተመተምኩ። ተግባር ቤት አካባቢ ለእንግዳ ማረፊያ ተብሎ ከተሰራ ጎጆ የተዘጋጀልንን እህል ውሃ ለመቅመስ ጓደኞቼን ተከትዬ ገባው። በትልቅ ገበታ የውሃ ዳቦ የመሰለ ተሸርክቶ ተፈጭቶ የተጋገረ የዘንጋዳ ህብስት ቀረበልን። በእነርሱ አጠራር መኮሪታ ይባላል። ሲያዩት የሚከብደውን ያክል ሲበሉት ግን ለስላሳና ለአፍ ቀላል ነው። ያም ሆኖ ጉሮሮዬ በጣም ከመድረቁ የተነሳ ለመጉረስ አልቻልኩም። ከዚያ ይልቅ የሱፍ ጭልቃ በትልቅ ፋጋ ወይንም ደግሞ ትልቅ ቅል እኩል ቦታ ተሰንጥቆ የተዘጋጀ የሾርባ ሳህን የመሰለ ዕቃ ተሞልቶ ተሰጠኝ። ግጥም አድርጌ በአንድ ትንፋሽ ጠጣሁት። ተስገብግቤ መጠጣቴን ያዩት አስተናጋጅ መነኩሴ ድጋሚ ሞልተው ሰጡኝና አሁንም ግጥም አድርጌ ጠጣሁት። በቃ ሰውነቴ ተቃጥሏል። ለሶስተኛ ጊዜ ተሞልቶ ሲሰጠኝ ጥም ባይቆርጥልኝም ሆዴ ግን ሞልቶ ነበር። እንዲያም ሆኖ ሶስተኛውን ጨረስኩ። በዚህ ገዳም ውስጥ ስጋ በአመት አንድ ጊዜ የልደት ወይንም ደግሞ የገና ዕለት ብቻ የሚበላ ሲሆን ከዚያ ውጪ በጋራ ተዘጋጅቶ በቀን አንድ ጊዜ ለእያንዳንዱ መናኝ የትልቅ ሰው መዳፍ የሚያክሉ 2 መኮሪታ ከሱፍ ጭልቃ ጋር ደወል ተደውሎ ይታደላል። እርግጥ እርሻ ለሚያርሱ ወይም ከባድ የጉልበት ስራ ለሚሰሩ እንደ ድካማቸው መጠን 2 ጊዜ ሊሰጣቸው ወይንም ደግሞ ሊቆነኑ ይችላሉ። ህሙማንም እንደ ድካማቸው ይስተናገዳሉ። ምክንያቱም በገዳሙ ህግ
በቀን አንድ ጊዜ የሚበላው ሰውነትን ከጥጋብ ተከላክሎ ለፈጣሪ ለማስገዛት እንጂ ሰውን ለማስራብ ተብሎ አልተደረገም ይላሉ የገዳሙ አባቶች። ያስተናገዱንን መነኮሳት አመስግነን የማይቀረውን የጉዞ ዕዳችንን አብዝቼ በጠጣሁት ጭልቃ ሆዴ እየተንቦጫቦጨ ተያያዝ ነው። ከቤተ ክርስቲያኑ አካባቢ ያለውን ደን ጨርሰን ገላጣው ስፍራ ስንደርስ መሬቱ እሳተ ገሞራ የፈነዳበት ይመስል ግሏል። ቁልቁለት መውረድ የሰውነት ሚዛንን በሙሉ ከእግር ጫማ ላይ ማሳረፍን ስለሚጠይቅ የጋለው መሬት ከጠጠሩ ጋር ተዳምሮ ስቃዩ ልቤ ድረስ ዘልቆ ተሰማኝ። በቃ ቶርች የተደረግኩ መሰለኝ። እንዲያው ያለ አቅሜ ለዘመናት ተቆልፎ የኖረ ምስጢር ነካክቼ ልሰቃይ አልኩና በምሬት አይ ፕሮፌሰር ሃሮልድ እግዜር ይሉት በሞኝ ክንድ የዘንዶ ጉድጓድ ይለኩበታል የተባለው ተረት በእኔ ደረሰ አልኩ። ስቃዩን በሙሉ ዋጥ አድርጌ ራሴን እጅግ እየተራገምኩ እንዳይደረስ የለም ግዝት በር ላይ ደረስን። ከአንድ ዛፍ ስር ቁጭ አልኩና የውስጥ እግሬን ሳየው የተጠበሰ ስጋ መስሏል። አልፎ አልፎ ደግሞ ውሃ ቋጥሯል። ቄስ ገዳሙ አይዟችሁ እንደምንም በርቱና ሳይመሽ መኪናው ዘንድ መድረስ አለብን፣ ጀንበር ከጠለቀች ጭራሽ መንገድ ይጠፋብናል አሉ። ጫማዬን አድርጌ ለመራመድ ሞከርኩ። ጫማ ማድረግ ከጀመርኩበት ጊዜ አንስቶ እንደዚህ ቅጽበት ያለ ምቾት ተሰምቶኝ አያውቅም። ፈጣሪን ስለ ብዙ ነገር ማመስገን የሚገባኝ ቢሆንም ቢያንስ ግን ጫማ ማድረግ ስለመቻሌ ብቻ ዘወትር ላመሰግነው ይገባ ነበር አልኩ። ቄስ ገዳሙ እንደምንም እያበረታቱን የሞታችንን መኪናችን ጋር ስንደርስ ጀንበር እያዘቀዘቀች ነበር። የገዳሙ የደን ክልል ማውቂያ ከሆነው ገንዳ ውሃ ወንዝ ስንደርስ ጀንበር ጠለቀች። እንደምንም እየተደናበርን በቄስ ገዳሙ ብርታት ከምሽቱ ለ2 ሰዓት 10 ጉዳይ ደረቅ አባይ ከአስፓልቱ ደረስን። የተሰማኝ እፎይታ ይህ ነው አይባልም። ከቄስ ገዳሙ ቤት በር ላይ የተከራየሁት መኪና ቆሞ አየሁት። ዶክተር ክብረ በዓልን ሳስጠብቀው ዋልኩ ብዬ በጣም ተሳቀቅኩና ወደ ቤት ገብቼ የዚህ መኪና ሹፌር የት ነው ያለው አልኳቸው። የቄስ ገዳሙ ባለቤት የተጣጠፈች ወረቀትና የመኪና ቁልፍ በእጃቸው ይዘው ጋሽ ሲሳይ እርሶ ኖት አሉኝ። አዎን አልኳቸው። ለእርሶ ይስጧቸው ብለው ነው የጠዋቱ ሰውዬ የሰጡኝ አሉ። ቁልፉንና ወረቀቱን ተቀብዬ ሳበቃ ወረቀቱን እየገለጥኩ ስንት ሰዓት ላይ ነው የሰጠሁት? ወዲያው እናንተ እንደሄዳችሁ ነው አሉ። ምን ችግር ገጠመው ብዬ ወረቀቱን ገልጬ ሳነብ ወንድም ሲሳይ በጉዞ እንደተደሰትክ ተስፋ አደርጋለሁ። አስቸኳይ ጉዳይ ገጥሞኝ ወደ አንድ ቦታ ሄጃለሁ። እኔን ሳትጠብቅ ጉዞን ቀጥል። ሰላም ላንተ ይሁን ይላል። ትንሽ በስጨት አልኩ። በዚህ ሁኔታዬ መኪና መንዳት የሚችል አልመስልሃለኝ። ለማንኛውም ወደ ገዳሙ የወሰደንን ሹፌር እየተጠባበቅን እንድንሄድ ተነጋግረን ወደ ገንዳ ውሃ ከተማ ነዳው። ገንዳ ውሃ ስንደርስ ሰውነቴ ጨርሶ ዝሎ ነበር። ጠረኔም ተቀይሯል። ምግብ የመብላት ፍላጎት ጨርሶ አልነበረኝም። ሰውነቴ በቃ ተቃጥሏል። አልቤርጎ ከያዝኩበት ሆቴል በቀዝቃዛ ውሃ ገላይን ታጠብኩና በጀርባዬ አልጋው ላይ ተዘረርኩ። ይሁንና ሰውነቴ ማረፍ ሲጀምር ውስጥ እግሬን ግን እንደ እሳት ይፈጀኝ ጀመር። ተነሳውና 2 ባለ 1 ሊትር በደንብ የቀዘቀዘ የታሸገ ውሃ አዘዝኩ። ሲመጣልኝ በጫማዬ ማሰሪያ የታሸጉትን ውሃዎች እያንዳንዳቸውን ከውስጥ እግሬ ጋር አሰርኩና በትራስ ወደ ላይ ቀና አድርጌ ተዘቅዝቄ ለመተኛት ሞከርኩ። እንቅልፍ ግን የሚታሰብ አልሆነም። ይህ እጽ ምን ጥቅም ቢኖረው ነው ጀምስ ብሩስ ለ3 ወራት በዚሁ ገዳም ተንከራቶ ለመውሰድ የጓጓው? እንዴትስ ምስጢሩን ደረሰበት? ለፈረንሳዊ ንጉስ ሊዩስና ለሮማው ፖፕስ ለምን ሰጣቸው? የሚሉት ጥያቄዎች ቅዠት ሆነውብኝ አደሩ። በማግስቱ የበረሃ ጓደኞቼን ተሰናብቼ ወደ ጎንደር አቀናሁ። ጎንደር 1 ቀን ካረፍኩ በኋላ ሁለተኛውን እጽ ወደማገኝበት ገዳም መሄድ አለብኝ። ወደ ቅዱሱ ቦታ ለመመለስ በዘገየ ቁጥር የኋለኛው ዘመንህ እንደምንጣፍ ወደ አንተ እየተጠቀለለ ይቀርባል የተባልኩት ከአይምሮ የሚጠፋ አልሆነም። እድሜ ነውና መሽቶ በነጋ ቁጥር እያጠረ መሆኑን ማሰብ ያስጨንቃልና። ምዕራፍ 6 በዚህ ተጠናቀቀ።